ጂ1 ኦፍ 5 ነው። ሶ አሩ ደግሞ ስትሆናል አሩ ደግሞ ኦፍ ጂኦሜትሪክ ፕሮግሬሽን ነው። ዋት ኢዝ ዘ ሰም ኦፍ ዘ ፈርስት 5 ተርምስ ነው የሚለው S5 ስንት ነው ነው የሚለው። ሶ ለጂኦሜትሪክ ፎርሙላ ኤስኤን ምንድን ነበር? ጂ1 ታይምስ አር ዘ ፓወር ኦፍ ኤን ማይነስ 1 ኦቨር አር ማይነስ 1 ነው። ይችን ፎርሙላ መጠቀም የሚጠበቅብን ኤን አሁን 5 ስለሆነ አሁን ኤንን 5 እናስገባለን ማለት ሶ S5 ማለት እስኮ ጂ1 አር ዘ ፓወር ኦፍ 5 ማለት ዘ ፓወር ኦፍ 5 ነው ማይነስ 1 ኦቨር 2 ማይነስ 1 ማለት ሶ ጂ1 ደግሞ 5 ተሰጥቶናል። 5 ኢንቱ ዘ ፓወር ኦፍ 5 ስንት ነው? 32 ሲቀነስ 1 ኦቨር 2 ሲቀነስ 1 ይመጣል ማለት ነው። ሶ ይሄ 31 ይመጣል። ሶ 5 ኢንቱ 31 ነው። ይሄኛው ኦቨር 1 ስለሆነ ለውጥ የለውም። ሶ 5 ሲባዛ በ31 155 ይመጣል። ሰላም ተማሪዎች እንዴት ናቸው? ሶ ዛሬ 12ኛ ክፍል የሞዴል ፈተና የ2018 ዓ.ም ማለት ነው ፓርት 2 ላይ ነው ያለ ነው። ፓርት 1 ከዚህ በፊት ለቀን ነበረ። ሶ ፓርት 2 የሚቀጥል ስላላችሁ ሶ ዛሬ ደግሞ ፓርት 2 የምንሰራበት ሌሰናችን ነው የሚሆነው። ሶሪ ሶ ፓርት 1 እስከ 30 ነበረ። ምናልባት ለዚህ ቻናል አዲስ የሆናችሁ ተማሪዎች ካላችሁ ፓርት 1 ላይ ገብታችሁ ፓርት 1 ማየት ትችላላችሁ። ሶ ዛሬ ደግሞ ከ31ኛው እስከ 60 ያለው ደቂቃ ጥያቄዎች የምንሰራበት ነው የሚሆነው። ሶ ለዚህ ቻናል አዲስ የሆናችሁ ካላችሁ አንድ ባንድ እያንዳንዱ ጥያቄ ከነ ኤክስፕላኔሽን ከዚህ ጋር የተያዙ ኖቶችን አብረን ስለምንሰራ በእርግጠኝነት እጅግ በጣም ተጠቃሚ ስለምትሆኑ አብራችሁን እንድትቆዩ እንጋብዛችኋለን ማለት ነው። ቻናላችንን ሰብስክራይብ ያላደረጋችሁ ደግሞ በዚሁ አጋጣሚ ቻናላችንን ሰብስክራይብ አድርጉ። ሶ ቀጥታ ወደ ጥያቄዎችን ማለት ነው። በጣም አሪፍ ሶሪ ሶ የመጀመሪያው ምንድን ነው የሚለው 31ኛው ማለት ነው which one of the following is the solution set ነው የሚለን of the system of fluid coordinate። ይሄ ጥያቄ ግሬድ 9 ላይ ያለ ጥያቄ ነው። ሶ ይህንን ጥያቄ በሁለት አይነት አፕሮች መስራት እንችላለን። አይዘር በሰብስቲቱሽን ሜትድ ኦር ደግሞ በኤሊሚኔሽን ነው። ሶ እኔ በኤሊሚኔሽን መስራት እችላለሁ። ማለት ምን ማለት ነው? የመጀመሪያው ምንድን ነው የሚለው 3x ፕላስ 3y which is equal to 2 ይለናል እና ደግሞ ሁለተኛው 2x ፕላስ 4y which is equal to 3x። ሶ በኤሊሚኔሽን መስራት ማለት ምን ማለት ነው? አንዱን አመሳስሎ አይዘር ኤክስን አይዘር ዋይን ለማጣፋት ማለት ነው። ለምሳሌ ይሄኛውን በሁለት ባባዛው ይሄኛውን ደግሞ በሶስት ባባዛው ዋይን ለማጥፋት ማለት ነው። ኤክስን ለማጥፋት ምን ይሆናል? አሁን ይሄ 6x ፕላስ 6y is equal to 4 ይመጣል። እሺ ይሄኛው ደግሞ ምን ይመጣል? 6x ፕላስ 12y which is equal to ስንት ይመጣል? 9 ይመጣል። አሁን ብቀንሰው ወደ ታች ምን ይሆናል? ሲቀነስ ምን ይሆናል? አሁን ቢቀነስ ይሄ በዚህ ይጣፋል አይደለ? ከዛ በኋላ ምን ይመጣል? ማይነስ 6y ይመጣል። ይሄኛው ደግሞ ማይነስ 5 ይመጣል። ሶ 4 ማይነስ 9 ማለት ነው። ይሄኛውም 6y ማይነስ 12y ማይነስ 6y ይመጣል። ሶ ምን ማለት ነው? አሁን ይሄኛው መቀነስ ይችላል። ሶ ማይነስ 6yን ኦቨር ማይነስ 6 ኢኳል ቱ ማይነስ 5 ኦቨር ማይነስ 6 ባደረገው ሶ በዚህ ይጠፋል። ሶ y ኢኳል ቱ ኔጌቲቭ በኔጌቲቭ ይጠፋል። ሶ 5 ኦቨር 6 መጣ። ሶ የy ዋጋ ምንድነው? 5 ኦቨር 6 መጣ። ሶ አይ ቲንክ መልሱ ቢ ሊመጣ ነው ማለት ነው። ሶ እንስ ፋይንድ ኤክስ መፈለግ አለብን። ሶ ኤክስን ከፈለጋችሁ አንዱ ቦታ ላይ ወስዳችሁ ማስገባት ትችላላችሁ ማለት ነው። ሶ ከፈለኩ የመጀመሪያው እዚህኛው ጋር ወስጄ ባስገባው ሶ ምንድነው የሚለው 3x ፕላስ 3y which is equal to 2 ይላል። ሶ 3x ፕላስ 3 into 5 over 6 ማለት ነው በy ቦታ which is equal to 2 ብለው በጣም አሪፍ። እሺ ሶ ምን ይሆናል አሁን ይሄ 3x ፕላስ በ3 ምን ይሆናል 5 over 2 ይመጣል which is equal to 2 ይመጣል። ሶ ይሄን ወደዛ ብወስደው 3x እኩል ይሆናል 2 ማይነስ 5 over 2 ይመጣል። ኦቨር 1 አድርጌ ክሮስ ማድረግ ምን ይሆናል አሁን ማይነስ 1 over 2 ማይነስ 1 over 2 ይመጣል። ሲቀነስ ወይ መቀነስ ብዙም ለእናንተ ፎከስ አናደርግም መቀነስ ላይ ማለት ነው። ሶ 3x is equal to minus 1 over 2 ይመጣል። ኦቨር 3 ብናደርገው ሶ ይመጣል። ሶ ማለት ማይነስ 1 over 2 ታይምስ 1 over 3 ማለት ነው። ሶ ማይነስ 1 over 6 መጣ ማለት ነው። ሶ x is equal to ማይነስ 1 over 6 መጣ ማለት ነው። ሶ ልክ ነን ማለት ነው። ዘ አንሰር ኢዝ ቢ መጣ ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ በጣም አሪፍ። እሺ 32ኛ ምንድን ነው የሚለው? ይሄ ደግሞ ማትሪክስ 11ኛ ክፍል ላይ ያለ ነው ግሬድ 11 ማለት ነው። እሺ ያው ማትሪክስ ስለሆነ
ሶ ሌት ኤ የማትሪክስ ተሰጠ። ቢ ስኩዌር ማትሪክስ። ስኩዌር ማትሪክስ ማለት ኦር ሮ እና ኮለመኑ ተመሳሳይ የሆነ ማለት ነው። ሶ ዊች ዋን ኦፍ ዘ ፎሎዊንግ ኢዝ ፎልስ ነው የሚለን ፎልስ ነው የሚለን አባውት ማትሪክስ ኤ። ስለዚህ ማትሪክስ ትክክል ያልሆነው ነው። የመጀመሪያው ማይነር ማለት ዘ ማይነር ኦፍ ኤ ቱ ስሪ ነው። ኤ ቱ ስሪ ማለት የትኛውን የዚች ማለት ነው። የዚች ማይነር ማን ነው? ሶ ኤም ቱ ስሪ ልበለው ውስጥ ኤም ቱ ስሪ ስንት ይመጣል? ዘ ዲተርሚናንት ኦፍ እዚህ ጋር ያለውን ሮ እና ይሄንንና ይሄንን ማጥፋት። ሶ ማን ነው የሚቀረን? ከላይ ቱ አለች ማይነስ ዋን፣ ከዚህ ደግሞ ዋን ፎር ነው። ሶ ስንት ይመጣል? ይሄ ዲተርሚናንቱ 8 ሲደመር 1 ይመጣል ኢኳልስ ቱ 9 ይመጣል። ሲቀንሰው ሲቀንስ ፕላስ ስለሆነ ማለት ነው። ይሄ ትክክል ፎልስ የሆነው ነው ጥያቄው። እሺ ዘ ኮፋክተር ኦፍ ኤስሪቱ ይለናል። መጀመሪያ ኤስሪቱ ማለት ማለት ነው። ኤስሪቱ ማለት እቺ ጋር ያለችዋን ስሪ ላጥፋትና ኤስሪቱ ማለት የዚች ማለት ነው። ኤስሪቱ ማለት የዚች ነው። ሶ ማይነሯን ልፈልጋት መጀመሪያ ኤም2 ማን ነው ሶሪ ኤም ስሪቱ ስንት ይመጣል? ዘ ዲተርሚናንት ይሄን ኮለመን እና ይሄን ሮ ሳጠፋ ምን ይሆናል? እዚህ ጋር ምን ይሆናል? 2 አለ 3 አለ። እዚህ ጋር ደግሞ ምን ይቀራል? 5 እና ማይነስ 3 ነው። ሶ ስንት ይመጣል? አሁን ይሄ ማይነሩ ማይነስ 6 ማይነስ 15 እኩል ይሆናል ኔጌቲቭ 21 ይመጣል። ግን ኮፋክተሩ ግን ስንት ይመጣል? ኮፋክተር ማለት ማይነስ 1 ዘ ፓወር ኦፍ ስንት ወጣ? እዚህ ጋር 2 ፕላስ 3 ኦድ አይደለ 5 ይመጣል ታይምስ ማይነስ 21 ማለት ነው። ሶ ማይነስ 1 ታይምስ ማይነስ 21 ስንት ይመጣል? ፖዚቲቭ 21 ይመጣል። ሶ እዚህ ጋር ግን የሚለው ኮፋክተር ስለሆነ ስለዚህ ምን ይመጣል? ቢ ይመጣል ማለት ታውቃላችሁ። የኮፋክተርን እና የማይነር ግንኙነት ማይነስ 1 ኮፋክተር ማለት ምን ማለት ነው? ኮፋክተር ማለት ማይነስ 1 ዘ ፓወር ኦፍ አይ ፕላስ ጄ ኦፍ ኤም አይ ጄ ማለት ነው። ኤም አይ ጄ ማለት ሶ ለምሳሌ ቱ ስሪ ከሆነ ቱ ፕላስ ስሪ እናደርጋለን። መጀመሪያ ማይኖሩን ነው የምፈልገው። ሶ ስሪቱ ከሆነ ብዙ ጊዜ ሲደመሩ ኦድ ከሆኑ ኮፋክተሩ ኔጌቲቭ ኦፍ ማይነር ይሆናል። ሲደመሩ ኦድ ከሆኑ ግን ማነው ኢቭን ከሆኑ ግን ለውጥ አይሆናል። ለምሳሌ አሁን ለምሳሌ ሲ ዋን ዋን እና ኤም ዋን ዋን እኩል ናቸው። ሲደመሩ ኢቭን ስለሚመጡ ሲቱ ቱ እና ኤም ቱ ቱ እኩል ናቸው። ሲ1 ስሪ እና ኤም1 ስሪ እኩል ናቸው። ላይክ እንደዚህ እያለ ይቀጥላል። ለምን እዚህ ጋር ሲደመሩ ምን ስለሚመጡ ኢቭን ከመጡ ማይነስ 1 ዘ ፓወር ኦፍ የሆነ ሲደመር ኢቭን ከሆነ ይኸው ለውጥ ስለሌለ ማለት ነው። ኔጌቲቭ ስለሚጣፋ ማለት ነው። ሶ መልሳችን የምንመጣ አሁን በዚህ መሰረት ቢ ይመጣል ማለት ነው። በጣም አሪፍ። አሁን የቱ ስሪን ኮፋክተር ብንሰራው በቀላሉ መምጣት ስለምንችል ሶ አክቹዋሊ ቢን አገኘን ማለት ነው። በጣም አሪፍ እንቀጥላለን። ኦኬ ሶ 33 ምንድን ነው የሚለን? ዋት ኢዝ ዘ ሶሉሽን ሴት ኦፍ ዘ ራሽናል ኢኩዌሽን ነው የሚለን። ይህን ሶልቭ ማድረግ ነው። ሶ ምንድን ነው የሚለን? ኤክስ ፕላስ 4 ኦቨር ኤክስ ማይነስ 5 ማይነስ 1 ኦቨር ኤክስ ማይነስ 5 እኩል ይሆናል 10 ኦቨር ኤክስ ስኩዌር ማይነስ 25። አንድ ሩል በደንብ ጥንቃቄ እንድታደርጉ እዚህ ጋር አሁን ዶሜኑ ማን ነው? መጀመሪያ ይሄ እንደዚህ አይነት ራሽናል ኢኩዌሽን ሲሰጠን የመጀመሪያው ራሽናል እንትን ሲሆን ዶሜኑ መወሰናል። ዶሜኑ ማን ነው? አሁን የዚህ ነው ኦል ሪል ነምበር ዊዛውት 5 እና ኔጌቲቭ 5 ነው አይደል? ከታች ዲኖሚኔተሩ ዜሮ የሚያመጡት። ሶ ምን ለማለት ነው ይሄን ያመጣሁት? ዝም ብዬ አይደለም ይሄን ያመጣሁት። ምንድነው ሶልቭ ስናደርግ ድንገት ከነዚህ ውስጥ አንዱ ከመጣ ወይም ደግሞ ሁለቱም ከመጡ ኤክስክሉድ ማድረግ አለብን። እነዚህን ማጥፋት ይጠበቅብናል ማለት ነው። ሶ እነዚህ ከዛ በኋላ ኤልሲኤም የሁሉ ማን መሆን ይችላል? ይሄኛው መሆን ይችላል። ለምን? ይሄኛው ማለት ኤክስ ስኩዌር ማይነስ 25 ማለት ነው። ኤክስ ስኩዌር ማይነስ 5 ስኩዌር ነው። ሶ ይሄ ማለት ኤክስ ማይነስ 5 ታይም ኤክስ ፕላስ 5 ስለሚሰጥ ማለት ነው። ሶ ሁሉንም በኤክስ በዚህ ባባዛው ሶ ምን ይሆናል? ኤክስ ስኩዌር ማይነስ 25 ሁሉንም በሁሉም እናባዛው ሶ ምን ይሆናል? አሁን እንደዚህ ላድርግና ኤክስ ፕላስ 4 ኦቨር ለማቃለል ነው ኤክስ ማይነስ 5 ማይነስ 1 ኦቨር ኤክስ ማይነስ 5 ሶሪ ፕላስ ነው ይሄኛው። ይችኛዋ ፕላስ ነች ሶሪ ያቺ ፕላስ ነች ኢኳልስ ቱ 10 ኦቨር ኤክስ ስኩዌር ማይነስ 25 መጣል። ሶ ይችኛዋ ፕላሷ ፓርት ብቻ ትቀራለች። ሶ ምን ይመጣል አሁን ይሄኛው? ይሄ ማለት ኤክስ ፕላስ 5 ታይምስ ኤክስ ፕላስ 4 ይቀራል ማይነስ እቺ ፕላስ ስለሆነች ማይነሷ ብቻ ትቀራለች። ኤክስ ማይነስ 5 ይቀራል ማለት ነው። ኢኳልስ ቱ ይሄኛው 10 ብቻ ይቀራል ማለት ነው። በጣም አሪፍ።
እየገባ ይሄ ፓርት ይሄኛው ፓርት እየገባ ሁሉንም ሲያባዛ ይሄን ሲያባዛ ይሄ ይቀራል። ፕላሱ ኔጌቲቭ ይጣፋል በዚህኛው ባለው ኔጌቲቭ፣ ይሄኛው በፕላሱ ይጣፋና ኔጌቲቭ ብቻ ይቀራል። ሶ እንዲህ እያለ እዚህኛው ሙሉ በሙሉ ስለሚጣፋ ቴር ብቻ ይቀራል ማለት ነው። በጣም አሪፍ። አሁን ይሄን ሶልቭ ማድረግ ሶ ይሄን ስናባዛው ስንት ይመጣል? ይሄኛው የምናባዛው ይሄ ማለት ኤክስ ስኩዌር ፕላስ 9x ፕላስ 20 ይመጣል። ይሄኛው ደግሞ ማይነስ ኤክስ ፕላስ 5 ይሆናል። ኔጌቲቭ አተገባለች ኳለስቱ 10 ይመጣል ማለት ነው። ሶ ይሄን ብንደምረው ይመጣል ኤክስ ስኩዌር ፕላስ 8x ይመጣል። ለምን 9x ማይነስ ኤክስ 8x ነው። 20 ፕላስ 5 ስንት ነው? 25 ይመጣል። ሶ ፕላስ 25 ይሄኛው ማይነስ 10 which is equals to 0 ወደ ኳድራቲክ ፎርም እናምጣው። ሶ ምን ይመጣ አሁን ኤክስ ስኩዌር ፕላስ 8x ፕላስ 15 እኩል ይሆናል ምን መጣ? 0 መጣ። ለምን 25 ሲቀነስ 10 15 ስለሚመጣ ማለት ነው። በጣም አሪፍ። ሶ አሁን ይሄኛውን ፋክተር ማይዝ ማለት ሲደመሩ ስንት የሚመጡ? 8 የሚመጡ ሲባዙ ደግሞ ስንት የሚሰጡ? 15 የሚሰጡ ማንና ማን ናቸው? 5 እና 3 ናቸው ማለት ነው። ሶ ምን እናደርጋለን አሁን ኤክስ ፕላስ 5 ታይምስ ኤክስ ፕላስ 3 ኢኳልስ ቱ 0 ማለት ነው። ይሄኛው ምን ሲሆን? ፋክተራይዝ ሲሆን ማለት ነው። ሶ ይሄ ማለት ኤክስ ፕላስ 5 ኢኳልስ ቱ 0 ኦር ኤክስ ፕላስ 3 ኢኳልስ ቱ 0 ነው። ሶ አንደኛው ኤክስ ኢኳል ቱ ኔጌቲቭ 5 ነው ኦር ኤክስ ኢኳል ቱ ኔጌቲቭ 3 መጣ ማለት። ስለዚህ አሁን ሶሉሽን ሴታችን ማን መጣ? ማይነስ 3 እና ማይነስ 5 መጣ። ግን ጥንቃቄ እንድናደርግ አሁን ቅድም ካልናቸው ውጭ አያቸው እዚህ ለምሳሌ ኔጌቲቭ 5 ዶሜን አይደለች። ስለዚህ አሁን ይሄ መልስ ሊሆንልን አይችልም። መልሳችን ማን ነው የሚሆነው ማለት ነው? ቢ ይመጣል ማለት ነው። እንደዚህ አይነት ጊዜ በጣም ብዙ ጊዜ ጥንቃቄ ይፈልጋል። ልጆቹ ብዙ ጊዜ እናንተ ተማሪዎች ሰርታችሁ መልሱ ስለማምጣት እንጂ መጀመሪያ ዶሜኑን ሬስትሪክት ማድረግ ላይ ፎከስ ስለማታደርጉ በዚሁ አጋጣሚ ይችላል በደንብ ጥንቃቄ እንድታደርጉ ነው። ሶ አንሰርስ ቢመጣ ማለት ነው። 34ኛ ምን ይለናል? እንቀጥላለን። ሶ ኮንሲደር ዘ ፎሎዊንግ ግራፍ ኦፍ ራሽናል ፋንክሽን ዋይ ኢዝ ኢኳል ቱ ኤፍ ኦፍ ኤክስ ነው የሚለን። ሶ ግራፉ ይሄን ይመስላል የምታዩት። ሶ ምንድነው ጥያቄው? ስለዚህ ግራፍ ትክክል ያልሆነው የትኛው ነው ወይም ደግሞ ስህተት የሆነው የትኛው ነው? ሶ which one of the following is not true about the graph of f of x ነው። ሶ ግራፉ ይሄን ይመስላል። አይ ቲንክ 11ኛ ክፍል ያለ ይመስለኛል ጥያቄ። ቨርቲካል አሲምፕቶት እያየን ነው። እዚህ ጋር ሆሪዞንታል አሲምፕቶት የሚመስል ነገር እያየን ነው። የሆነ ኢንተርቫል ኢንክሪዚንግ እና ዲክሪዚንግ አይነት ታይፕ ያለው አለ። ሶ ከዚህ ውስጥ የተወሰነውን እኔ ሶ የመጀመሪያው y is equal to the horizontal asymptote ይሄ ትክክል ነው የሚሆነው። yes horizontal asymptote አለው x አክሲስን ክሮስ እያደረገው ስላልሆነ x is equal to 1 the vertical asymptote ትክክል ነው። ይሄ yes ይሄው x equal to 1 the vertical asymptote የምታየው it is increasing from negative 1 up to 1 ነው የሚለው ልክ ከኔጌቲቭ ኢንፊኒቲ up to 1 ልክ ነው። እሺ በጣም ጥሩ። it is decreasing from 1 up to positive infinity ነው የሚለው ይሄ ፎልስ ነው። ይሄ ፎልስ ነው። አታዩትም እንዴ? ይሄው ይታያል። ከዋን ጀምሮ ወደ ፖዚቲቭ ኢንፊኒቲ ምንድነው እያደረጋለ? ኢንክሪዚንግ ነው እያደረጋለ። ግን ወደ ኤክስ አክሲስ አፕሮች እያደረገን ያለው ኤክስ አክሲስ ክሮስ አያደርግም እንጂ ማለት ነው። ግን ስቲል ኢንክሪዚንግ ነው የሚያደርገው። ሶ ፎልሱ ይሄ ነው ማለት ነው። በጣም አሪፍ በጣም አሪፍ። እሺ እንቀጥላለን። 35ኛ ምንድን ነው የሚለን? which one of the following is not a rational function ነው። ራሽናል ፋንክሽን ያልሆነው የትኛው ነው? ራሽናል ፋንክሽን ለመሆን ምን መሆን አለበት? መጀመሪያ ፒ ኦፍ ኤክስ ኦቨር ኪው ኦፍ ኤክስ ፎርም የተቀመጠ ከሆነ ፒም ኪው ምን መሆን አለባቸው? ፖሊኖሚያል ፋንክሽን መሆን አለባቸው ማለት ነው። ሶ ኤን ስናይ ይሄ ምንም ችግር የለበትም ይሆናል። ይሄኛውም ኦቨር ዋን አድርገን ምንም ችግር የለበትም ይሆናል። ፖሊኖሚያል ስለሆነ ይሄኛውም ፖሊኖሚያል ነው። ምክንያቱም ይሄ ከላይ ያለ ኮንስታንት ፖሊኖሚያል ነው። ይሄ ዲግሪ 2 ፖሊኖሚያል ነው። ይሄኛው ግን አይሆንም። ለምን? ከታች ያለው ምን አይደለም? ይሄኛው ኖት ፖሊኖሚያል ማለት ኖት ፖሊኖሚያል ፋንክሽን ማለት ሶ ራሽናል ፋንክሽን ለመባል ምንድነው ከላይ እና ከታች ያለው ምን መሆን ይጠበቅበታል? ፖሊኖሚያል መሆን ይጠበቅበታል። ሶ አንሰር ይመጣ ቢ መጣ ማለት ነው። በጣም አሪፍ በጣም አሪፍ። እሺ 36 ምን ምን which one of the following is the solution set of the inequality ይሄ ማለት 10ኛ ክፍል ላይ ያለ ማለት ነው። ሶ ምን ልናርገው ምን ማለት ነው? እስኪ -2x ስኩዌር ፕላስ 9x ፕላስ 5 ሌስ ዛን ኦር ኢኳል ቱ 0 ነው የሚለን። በኔጌቲቭ ባባዛው ምን ይሆናል? ሁሉም በኔጌቲቭ ባባዛው ሶ ምን ይሆናል? 2x ስኩዌር ማይነስ 9x ማይነስ 5 ግሬተር ዛን ኦር ኢኳል ቱ 0 ይሆናል አይደለ? ያ ሳይን በኔጌቲቭ ባዛ ሳይኑ ስለሚቀየር ማለት ሶሪ
ይችንን ፋክተራይዝ እናድርጋት። ፋክተራይዝ ማለት ሲደመር ስንት ይመጣል? ሲደመር ኔጌቲቭ 9 ይመጣል። ሲባዛ ስንት ይመጣል? ኔጌቲቭ 10 ይመጣል። የዚችና የዚች ብዜት ማለት ነው። ፋክተራይዝ እናድርጋቸው። ምን ይሆናል አሁን? ኔጌቲቭ 10 እና ሲደመር ኔጌቲቭ አንድ ይመጣል። አያቸው? ኔጌቲቭ 10 እና አንድ ይመጣል። ምን ማድረግ እንችላለን አሁን? ይሄ ማለት ነው 2x ስኩዌር ማይነስ 10x ፕላስ ኤክስ ማይነስ 5 ግሬተር ዛን ኦር ኢኳልስ ቱ 0 ይመጣል ማለት ነው። ይችን እና ይችን አንድ ፋክተራይዝ እናርግ፣ ይችን ደግሞ አንድ ፋክተራይዝ እናርግ። ምን ይሆናል አሁን? 2x የጋራ ቢወጣ የዚህ ምን ይሆናል? ኤክስ ማይነስ 5 ይሆናል ፕላስ 1 ብለን ይሄኛውም ኤክስ ማይነስ 5 ይሆናል ግሬተር ዛን ኦር ኢኳልስ ቱ 0 ማለት ነው። ይሄ ምን መጣ አሁን? 2x ፕላስ 1 ታይምስ ኤክስ ማይነስ 5 ግሬተር ዛን ኦር ኢኳልስ ቱ 0 መጣ ማለት ነው። በጣም አሪፍ። አሁን ምን አይነት ፎርም ያዘለን? ኢኒኳሊቲ አይ ቲንክ 9 መሰለኝ፣ እርግጠኛ አይደለሁም። ምክንያቱም ይሄኛው ኤም ታይምስ ኤን ግሬተር ዛን ኦር ኢኳልስ ቱ 0 ሁለት ቁጥሮች ሲባዙ ከዜሮ ሊበልጡ የሚችሉት ወይ ሁለቱም ፖዚቲቭ መሆን መቻል አለባቸው ወይም ደግሞ ሁለቱም ኔጌቲቭ መሆን መቻል አለባቸው። የመጀመሪያው ኬዝ ዋን ምንድን ነው የምናደርገው? ኬዝ ዋን እንልና አሁን ምንድን ነው 2x ፕላስ 1 ግሬተር ዛን ኦር ኢኳል ቱ 0 ኤንድ ኤክስ ማይነስ 5 ግሬተር ዛን ኦር ኢኳል ቱ 0። ይሄ አንደኛው ኬዝ ነው። ኦር ብለን ኬዝ ቱ ደግሞ ምን ማለት እንችላለን? 2x ፕላስ 1 ሌስ ዛን ኦር ኢኳል ቱ 0 ኤንድ ኤክስ ማይነስ 5 ሌስ ዛን ኦር ኢኳል ቱ 0 ማለት እንችላለን ማለት ነው። ለሁለቱም ሶልቭ ነው። ለዚህኛው ምን ይሆናል አሁን ሶልቭ ስናደርግ? ይሄ ማለት 2x ግሬተር ዛን ኦር ኢኳል ቱ ማይነስ 1 ወደዛ ሲሄድ ኤንድ ይሄኛው ደግሞ ኤክስ ግሬተር ዛን ኦር ኢኳል ቱ 5 ነው። ለሁለት ሳካፍለው ኤክስ ግሬተር ዛን ኦር ኢኳል ቱ ማይነስ 1 ኦቨር 2 ኤንድ ኤክስ ግሬተር ዛን ኦር ኢኳል ቱ 5 ነው። የሁለቱ ኢንተርሴክሽን ምን ይሆናል አሁን? የዚህኛውና የዚህኛው ኤክስ ግሬተር ዛን ኦር ኢኳል ቱ 5 ይሆናል። ወይም ደግሞ ከአምስት ሀብቱ ፖዘቲቭ ኢንፊኒቲ ይመጣል ማለት ነው። ለዚህኛው ደግሞ ስናይ ደግሞ 2x ሌስ ዛን ኦር ኢኳል ቱ ማይነስ 1 ይሆናል ወደዛ ሲሄድ ኤንድ ይሄኛውን ኤክስ ሌስ ዛን ኦር ኢኳል ቱ 5 ነው። በሁለት ሳካፈል ኤክስ ሌስ ዛን ኦር ኢኳል ቱ ማይነስ 1 ኦቨር 2 ኤንድ ኤክስ ሌስ ዛን ኦር ኢኳል ቱ 5 ነው። የሁለቱ ደግሞ ኢንተርሴክሽን ምን ይሆናል አሁን? ኤንድ ማለት ኢንተርሴክሽን ስለሆነ ነው ኤክስ ሌስ ዛን ኦር ኢኳል ቱ ማይነስ 1 ኦቨር 2 ማለት ነው። ወይም ደግሞ ከኔጌቲቭ ኢንፊኒቲ አልፎ ኔጌቲቭ 1 ኦቨር 2 ማለት አሁን ምን መጣ ማለት ነው? ሶሉሽን ሴት ምን መጣ አሁን? ሶሉሽን ሴት ብለን አንደኛው ከኔጌቲቭ ኢንፊኒቲ አልፎ ማይነስ 1 ኦቨር 2 ዩኒየን ከዛ ደግሞ ከ5 አፕ ቱ ፖዚቲቭ ኢንፊኒቲ መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ምናልባት እስኪ እንያዘች ወይስ እነዚህ እስኪ እሺ አንደኛው ይሄ መሆን ይችላል። ሜቢ እንትኑ ኢንተርቫል እንጂ ይሄ መሆን ይችላል። ያው ይችኛዋ ክሎዝድ ይችኛዋና ይችኛዋ ክሎዝድ መሆን ነበረባቸው። እዚህ ጋር የለም። ይሄኛው አይሆንም። ይሄኛው አይሆንም። መልሳችን ሞስት ፕሮባብሊ ካስተጋ ይሄ ሊሆን ይችላል ማለት ነው። በጣም አሪፍ በጣም አሪፍ። ኦኬ እንቀጥላለን 37ኛ ምንድን ነው የሚለን? which one of the following is a power function? ፓወር ፋንክሽን ማለት ምን ማለት ነው? f of x x is the power of r a ማለት እንችላለን። ከፊት x the power of r ይችኛዋ r any type of real number መሆን ይችላል which is a different from 0 ማለት ነው። ይሄ ፓወር ፋንክሽን መሆን ይችላል። yes ይሄኛው ግን አይሆንም። ይሄኛው ምንድነው? ኤክስፖኔንሻል ነው። ኤክስፖኔንሻል ነው። ይሄኛው ኤክስፖኔንሻል ፋንክሽን ነው። ይሄኛውም ኤክስፖኔንሻል ፋንክሽን ነው የሚሆነው። ይሄኛው ጭራሽ ኤክስፖኔንሻል አይደለም፣ ሌላ አይነት ታይፕ ፋንክሽን ነው። አብሶሉት ቫልዩ መሆን ይችላል። ይሄኛው ግን መልሳችን ምን ይመጣል? አሁን ኤ መምጣል ማለት ነው። በጣም አሪፍ። እሺ 38ኛ ምንድነው? what is the inverse of the function ይለናል። y equals to 3x minus 5 ነው። ይሄ 11ኛ ክፍል ላይ ያለ ማለት ነው። ኢንቨርስ ለመፈለግ ምንድነው የምናደርገው? ኤክስ እና ዋይ ኢንተርቼንጅ እናደርግና ይሄ ማለት ኤክስ ኢኳል ቱ 3y ማይነስ 5 ይመጣል። ኢን ተርምስ ኦፍ ኤክስ እናስቀምጠዋለን። ምን ይሆናል አሁን? እቺ ወደዛ ስትሄድ ምን ይሆናል አሁን? ኢን ተርምስ ኦፍ ዋይ ማለት ነው። ኤክስ ፕላስ 5 ትሆናለች which is equal to 3y ማለት ነው ኦቨር 3 ኦቨር ዘ ሆል 3 እናደርገዋለን። ምን ማለት ነው አሁን? ይሄ y is equal to ኤክስ ፕላስ 5 ኦቨር 3 ይመጣል ማለት ነው። ይሄ ኤክስ ፕላስ 5 ያ ሱዝ አንሰር ነው መጣ ቢ ይመጣል ማለት ነው። በጣም አሪፍ በጣም አሪፍ።
ሶሪ 39ኛ ምንድን ነው የሚለን 12ኛ ክፍል ገብቷል። ይሄ ኢን አን አርትሜቲክ ፕሮግሬሽን ኤቴን ስንት ነው? ኤቴን ስንት ነው ይለናል? 15 ነው ይለናል። ኤንድ ደግሞ ምንድን ነው ኤ 30 ደግሞ ስንት ነው ይለናል? 95 ነው ይለናል። ሶ የመጀመሪያው ዲ ስንት ነው ይለናል? ዋዝ ኮመን ዲፈረንስ። ይህም ደግሞ ኤዋንስ ስንት ነው ነው የሚለን። ሶ ይሄ በጣም ቀላል ነው ለእናንተ በተለይ ደግሞ የዚህ ዓመትም ስለሆነ በዚህ ዓመት የተማራችሁትም ስለሆነ ሶ ምን ማለት ነው? ኤቴን ማለት ምን ማለት ነው? ኤቴን ማለት ኤዋን ፕላስ 9ዲ ማለት ነው አይደለ? ምክንያቱም ኤን ማለት ኤዋን ፕላስ ኤን ማይነስ ዋን ታይምስ ዲ ስለሆነ ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። አርትሜቲክ ፕሮግሬሽን ኤንስ ተርም ፎርሙላ ይሄ ስለሆነ ማለት ነው። ሶሪ ሶ ምን ይሆናል አሁን ይሄ ኢኳል እሱ ስንት ነው? 15 ነው። ሶ በተመሳሳይ ኤ 30 ደግሞ ማለት ነው ማለት ኤ1 ፕላስ 29 ዲ ነው። ሰው ስንት ይመጣል? ይሄ 95 ማለት ሶ ይችን ሲስተም ኦፍ ኢኩዌሽን እንጠቀም። ሶ ወደ ታች ቢቀንሰው ምን ይሆናል? ሁሉ ወደ ታች ቢቀንስ ስንት ይመጣል? ይሄኛው በዚህኛው ይጣፋል። ሶ ስንት ይመጣል? ኔጌቲቭ 20 ዲ ይመጣል። ይሄኛው ደግሞ ኔጌቲቭ 80 ይመጣል። 15 ሲቀነስ 95 ማለት ነው። ሶ በኔጌቲቭ 20 ባካፈል ይሄኛው ኔጌቲቭ 20 ባካፈል ይሄ በዚህ ይጣፋል። ሶ ዲ ስንት መጣ? 4 መጣ ማለት ነው። ሶ ዲ 4 መጣ። እዚህ ውስጥ ካሉት ቾይሶች ወይ ኤ ነው የሚሆነው ወይ ዲ ነው የሚሆነው ማለት ነው። ሶ አንድ ስቴፕ እንሄዳለን። ሶ አሁን እዚህኛው ጋር ልተካው። ለምሳሌ ኤቴን ማለት ምን ነበር ያለው? ኤ1 ፕላስ 9ዲ እኩል ይሆናል 15 ነበር አይደል ያለው? ሶ እቺኛዋን ፓርት እንተዋትና ወደዚህ ያለችው ኤ1 ፕላስ 9ዲ ኢኳል ቱ 15 ነው። ሶ ዲ እዚህ ጋር ስለሆነ ላስገባው ነው። ሶ ኤ1 ፕላስ 9 ታይምስ 4 ኢኳል ቱ 15 ይመጣል ማለት ነው። ሶ ምን መጣው? ኤ1 ፕላስ 36 ዲ ኢኳል ቱ ማን ነው? 36 ኢኳል ቱ 15 ነው። ሶ ኤ1 ማለት 15 ሲቀነስ 36 ነው። አይ ቲንክ ኔጌቲቭ 21 ኤ1 ያ ኔጌቲቭ 21 ይመጣል ማለት ነው። ሶ ኔጌቲቭ 21 እና 4 የያዘ ሪስፔክቲቭሊ ነው የሚለው ዘ ኮመን ዲፈረንስ ኤንድ ዘ ፈርስት ተርም ነው የሚለው። ሶ አይ ቲንክ ይሄ መሰለኝ ያ ዘ ኮመን ዲፈረንሱ 4 ነው ይመጣልን። ሶ ሪስፔክቲቭሊ ስለምን ይሄ ነው። ሌላም አክቹዋሊ ሪስፔክቲቭሊ ባይልም ሁለቱን የያዘ ኦርደር የለም ማለት ነው። በጣም አሪፍ በጣም አሪፍ። እሺ 40ኛ ምንድን ነው የሚለን? 40ኛ ምንድን ነው የሚለን? which one of the following is neither geometric nor arithmetic sequence ሲሆን አርትሜቲክም ያልሆነ ጂኦሜትሪክም ያልሆነ ማለት ነው። ሶ ለምሳሌ ኤን ስናየው ምንድን ነው የሚለው? ኤ አሁን በአርትሜቲክ አይደለም በነገራችን ምክንያቱም ተመሳሳይ ቁጥር አይደለም እየተደመረበት ያለ። ምክንያቱም የመጀመሪያው ከዚህ ላይ ተቀንሶ የሚገኘው እና ከዚህ ላይ ተቀንሶ የሚገኘው እኩል መሆን አለበት ዲፈረንሱ ማለት ነው። ይህ አርትሜቲክ አይደለም። ጂኦሜትሪክ እስኪ ይሄኛው ላይ ሳካፍለው ራዲካል ቱ ይመጣል አሮ ለመጀመሪያዋ ማለት ነው። ሶ ይሄኛውን ባባዛ ይሄኛውን አይሰጠኝም። ሶ ይሄም ሁለቱንም አይሆንም፣ አርትሜቲክም አይሆንም፣ ጂኦሜትሪክም አይሆንም። ኦኬ ይሄኛው ደግሞ ቢ ማለት ነው። ከ3 ወደ ኔጌቲቭ 2 ሄደ። በመካከላቸው ስንት አለ? ኔጌቲቭ 5። እንደው አርትሜቲክ መሆኑን ቼክ ማድረግ ፈልግ። ሶ ይሄኛው አይሆንም፣ አርትሜቲክ አይሆንም። ጂኦሜትሪክም ይሄ ለዚህ ሳካፍለው ይሄ ለዚህ ሳካፍለው የማገኘው ውጤት አይሆንም። ሶ ምን አይነት ጥያቄ ነው ይሄ ጥያቄ? ሜቢ ምናልባት የሆነ ሰምቲንግ ኤረር ከሌለው በስተቀር ሁለቱም አይሆንም። ሲ ለምሳሌ ያው ሲን ይሄ ሲ አሁን አርትሜቲክ ፕሮግሬሽን ነው። ሲ አርትሜቲክ ፕሮግሬሽን ለምን በዋን ኦቨር ቱ እየቀነሰ ያለ ይሄ ደግሞ ይሄም አርትሜቲክ ፕሮግሬሽን ነው። ለምን ራዲካል ቱ ነው እየተደመረበት ያለ ማለት ነው። ሶ ዜሮ ላይ ራዲካል ቱ ብትደምርበት ራዲካል ቱ ላይ ራዲካል ቱ መልሰህ ብትደምርበት ራዲካል ቱ 3 ራዲካል ቱ 4 ራዲካል ቱ እያለ ይቀጥላል። ሶ መልሱ ከፈለግን ኤ ማለት እንችላለን፣ ከፈለግን ደግሞ ቢ ማለት እንችላለን ማለት ነው። ሜቢ ምናልባት ያልታየ ነገር ካለ አላውቅም። ምናልባት ያልታየ ነገር ካለ ኮሜንት ላይ አስቀምጡልኝ። በእኔ ፎርማት ጂኦሜትሪክም አይደሉም ሁለቱም አርትሜቲክም አይመስሉኝም ማለት ነው። በጣም አሪፍ። ኦኬ እንቀጥል። እሺ 41 ምንድን ነው የሚለው? ዋት ዘ ሰርድ ተርም ኦፍ ጂኦሜትሪክ ፕሮግሬሽን ሁዝ ፈርስት ተርም ማለት ጂ1 ማለት ነው። ሶ ጂ1 ስንት ነው? 12 ነው። እሺ ኤንድ አር ኮመን ሬሾ ደግሞ ስትል 3 ኦቨር 2 ነው። ሶ የተጠየቀው ማለት ጂ3 ስንት ነው ነው። በጣም አሪፍ። ሶ ፎርሙላ ምንድን ነበር የነበረው? ጂ3 ማለት ጂ1 አር ስኩዌር ማለት ነው። ሶ ጂ1 ስንት ነው?
12 ታይምስ አር ማለት 3 ኦቨር 2 ስኩዌር ማለት ነው። በጣም ቀላል ነው ይሄ። ሶ 12 ታይምስ ምን ይሆናል? 9 ኦቨር 4 ይመጣል ማለት ነው። ሶ ኦቨር 1 አድርገን ብናባዛው ስንት ይመጣል? ከፈለግን ማቃለል እንችላለን። ይሄን በዚህ 3 ይመጣል። ሶ 3 ታይምስ 9 ስንት ይመጣል? 27 ይመጣል ማለት ነው። በጣም አሪፍ። ሶ 27 ያ ዲ ይመጣል። ይሄ በጣም ቀላል ስለሆነ በቀላሉ መስራት ይቻላል ማለት ነው። በጣም አሪፍ በጣም አሪፍ። 42ኛም ተመሳሳይ ነው። አርትሜቲክ ፕሮግሬሽን ነው። ምንድን ነው የሚለን? ኢፍ ኤን ኢዝ አን አርትሜቲክ ፕሮግሬሽን ዊዝ ኤዋን ስንት ነው ይለናል። ኤዋኑ ስንት ነው? 6 ነው። እና ደግሞ ኤ5ም ተሰጠ። ኤ5 ደግሞ ስንት ነው ይለናል? 24 ነው ይለናል። ሰው ጥያቄው ምንድን ነው? ኤስ 25 ፈልጉ ነው ባጭሩ። ይሄና ኤስ 25 ባይዘ እኩል ናቸው ከ1 እስከ 25 ስለሚል ማለት ነው። ኤስ 25 ዘ ሰሜሽን ኦፍ ዘ ፈርስት 25 ተርምስ ኦፍ ስለሆነ እሱን እንመጣበታለን። ሰው መጀመሪያ ኤስ ኤን ማለት ፎርሙላው ምንድን ነው? ኤን ኦቨር ቱ ኤ1 ፕላስ ኤኤን ነው አይደለ? እሱ ይችን መጀመሪያ ኤዋንን ተሰጥቶናል 25 ስለሆነ ኤ25 ማግኘት አለበት። ሶ ከዚህ እንነሳና ኤ5 ማለት ከዚህ ጋር ከተሰጠን ማለት ነው ኤ1 ፕላስ 4ዲ ነው ኢኳልስ ቱ 24 ተሰጥቶናል። ሶ ኤ1 6 ስለተሰጠ ልንተካው ነው 6 ሲደመር 4ዲ which is equal to 24 ነው። ይሄ ማለት ምን ማለት ነው? 4ዲ which is equal to ሲቀነስለት 18 ይመጣል። 16 ወደዛ ሲሆን ሶ ዲ which is equal to 18 ኦቨር 4 ነው። በሁለት ባቃብለው 9 ኦቨር 2 መጣ ማለት ነው። በጣም አሪፍ። ሶ ዲ እና ኤ1 ከተሰጠ ኤ25 ልፈልገው። ኤ25 ማለት ምን ማለት ነው? ኤ1 ፕላስ 24 ታይምስ ዲ ነው። ሶ ኤ1 ደግሞ 6 ነው ሲደመር 24 ታይምስ ዲ ማለት ስንት ነው የመጣ? 9 ኦቨር 2 መጣልን ማለት ነው። ሶ ይሄናው መጨረስ እንችላለን። ስንት ይመጣል? አሁን ይሄኛው 6 ሲደመር ይሄ በሁለት ሲ 1 ነው። ስለዚህ 12 ሲባዛ በ9 ነው። ሶ 6 ሲደመር 12 በ9 ስንት ነው? 108 ያ 114 መጣ ማለት ነው። ሶ ይሄ ስንት ነው? ኤ25 እኩል ይሆናል 114 መጣ ማለት ነው። ሶ ከዚህ ተነስተን አሁን ምን ማለት ነው? ኤስ25 ማለት 25 ኦቨር 2 ኤ1 ፕላስ ኤ25 ማለት ነው። ሶ ከዚህ በኋላ ማተር ሰብስቲቱሽን ነው። ለምን ኤ1ን እናውቃለን፣ ኤ25 ሰርተናል። ስለዚህ አሁን 25 ኦቨር 2 ስንት ነው? 6 ሲደመር 114 ነው። 3 ይመጣል 25 ኦቨር 2 ሲደመሩ 120 ይመጣል። ሶ በሁለት እንኳን ብናቃለው ስንት ይመጣል? 25 ሲባዛ በ60 ነው። አይ ቲንክ 1500 ይመጣል። 1500 ይመጣል ማለት ነው። ያ ሶ ዘ አንሰር ኢዝ ላይክ ሲ ይመጣል ማለት ነው። በጣም አሪፍ። እሺ 43ኛ ምንድን ነው የሚለን? ኢፍ ጂዋኑ ስንት ነው ይለናል? ጂዋኑ 5 ነው። ሶ አሩ ደግሞ ስንት ነው ይለናል? አሩ ደግሞ ኦፍ ጂኦሜትሪክ ፕሮግሬሽን ነው። ዋት ኢዝ ዘ ሰም ኦፍ ዘ ፈርስት 5 ተርምስ ነው የሚለን። ኤስ 5 ስንት ነው ነው የሚለን። ሶ ለጂኦሜትሪክ ፎርሙላ ኤስኤን ምንድን ነበር? ጂ1 ታይምስ አር ዘ ፓወር ኦፍ ኤን ማይነስ 1 ኦቨር አር ማይነስ 1 ነው። ይችን ፎርሙላ መጠቀም የሚጠበቅብን። ኤን አሁን 5 ስለሆነ አሁን ኤንን 5 እናስገባለን ማለት ሶ ኤስ 5 ማለት እስኮ ጂ1 አር ዘ ፓወር ኦፍ 5 ማለት ዘ ፓወር ኦፍ 5 ነው ማይነስ 1 ኦቨር 2 ማይነስ 1 ማለት ሶ ጂ1 ደግሞ 5 ተሰጥቶናል። 5 ኢንቱ ዘ ፓወር ኦፍ 5 ስንት ነው? 32 ሲቀነስ 1 ኦቨር 2 ሲቀነስ 1 ይመጣል ማለት ነው። ሶ ይሄ 31 ይመጣል። ሶ 5 ኢንቱ 31 ነው። ይሄኛው ኦቨር 1 ስለሆነ ለውጥ የለውም። ሶ 5 ሲባዛ በ31 155 ይመጣል። 155 ይመጣል ማለት ነው። ያ ልክ ነው። ሶ አንሰር ኢዝ ቢ ይመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። የስ ሶ እቺ ኤስ 5 አስመሰልኳት። ሶ ኤስ 5 ማለት ነው። በጣም አሪፍ እንቀጥላለን። 44ኛ ዋት ኢዝ ዘ ሰም ኦፍ ዘ ኢንፋይናይት ሲሪስ ነው የሚለው። ኦኬ ይችን በሁለት መልኩ መስራት ይችላል። ይችኛዋን መጀመሪያ አስወጣት ወደዚህ ኬ ታይምስ ልክ እንደዚህ ዘ ሰሜሽን ኦፍ
ኬ ስታርትስ ፍሮም ዋን አፕ ቱ ኢንፊኒቲ ኦፍ ኬ ታይምስ ኤን ማለት እቺ ኬ ኮንስታንት ኬ ታይምስ ዘ ሰሜሽን ኦፍ ኤን ፎር ኤን ስታርት ፍሮም ዋን አፕ ቱ ኢንፊኒቲ እንዳለ መስራት ትችላላችሁ፣ ግን ታይምስ ኮንሲቭ ለማድረግ እንዳያደርግብን ብዬ ነው። ሶ ምን ማድረግ ይችላል? ኔጌቲቭ 6 ዘ ሰሜሽን ኦፍ እናደርጋለን ኤን ስታርት ፍሮም ዋን አፕ ቱ ኢንፊኒቲ ኦፍ 2 ኦቨር 3 ዘ ፓወር ኦፍ ኤን ማይነስ ዋን። ሶ መጨረሻ ላይ ግን እዚህ ውስጥ ደምረን ያገኘው ነው፣ ግን በማን እናባዘዋለን? በዚህ እናባዘዋለን ማለት ነው። በጣም አሪፍ። ሶ ምን እናደርጋለን አሁን? ይሄ ማለት አንድ ሲተካበት ስንት ነው ይመጣል? ውስጥ ላይ ያለው ኔጌቲቭ 6 ኢንቱ ላርግና አንድ ሲተካበት ስንት ይመጣል? ዜሮ አንድ ሲቀንስ አንድ ዜሮ ቱ ኦቨር 3 ዘ ፓወር ኦፍ ዜሮ አንድ ነው ፕላስ ከዛ በኋላ 2 ኦቨር 3 ፕላስ 4 ኦቨር 9 ፕላስ 8 ኦቨር 27 ፕላስ እያለ ይቀጥላል ማለት ሶ የሞለው ጂኦሜትሪክ ፕሮግሬሽን ሆኖ ግን ምንድነው ኮንቨርጅ የሚያደርግ ነው። ሶ ምን ማድረግ እንችላለን አሁን? ኤስኤን ማለት ስንት ይመጣል? ጂ1 ኦቨር 1 ማይነስ አር ነው። ሶ ጂ1ኑ ደግሞ ማነው? እዚህ ጋር አንድ ነው። ሰ አንድ ኦቨር 1 ማይነስ 2 ኦቨር 3 ጂ አሩ 2 ኦቨር 3 ስለሆነ ማለት ነው። ሶ ስንት ይመጣል አሁን? 1 ኦቨር ይሄኛውን ኦቨር 1 ብናደርገው 3 ማይነስ 2 ይሄ 1 ኦቨር 3 ይመጣል። ሶ ስንት ይመጣል? ኔጌቲቭ ማነው? ፖዚቲቭ 3 ይመጣል ማለት ነው። በጣም አሪፍ። ሶ አሁን በማን እናባዘዋለን? በዚች እናባዘዋለን ማለት ነው። ስለዚህ ዘ ሰሜሽን ኦፍ ኤን ስታርትስ ፍሮም 1 አፕ ቱ ኔጌቲቭ 6 አለ ከብጭ 2 ኦቨር 3 ዘ ፓወር ኦፍ ኤን ማይነስ 1 ኢኩል ኔጌቲቭ 6 ታይምስ 3 which is equal to ኔጌቲቭ 18 ይመጣል ማለት ነው። ኔጌቲቭ 18 ይመጣል። ሶ ያ አንሰሪስ ኤ ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ይችኛዋን ኮንቨርጅ ካደረገ ይችኛዋን ፎርማት መጠቀማችንን ማስታወስ ብቻ ነው የሚጠበቅብን ማለት ነው። በጣም አሪፍ። ኦኬ 45ኛ ምን ይለናል? ኤ ቦል ኢዝ ሪሊዝድ ፍሮም ዘ ቶፕ ኦፍ ዘ ቢልዲንግ ይለናል። ሶ ሳምፕል ነገር እናስቀምጥ እስኪ። የሆነ ቦል አለ እዚህ ጋር ቢልዲንግ ነው ይሄኛው። ሶ ከዚህ ቢልዲንግ ላይ ወደቀ። ይሄ ኳስ እዚህ ጋር ነበረ። ሶ እንዲህ እያለ የሆነ ስቴፕ ዝቅ እያለ የሆነ ስቴፕ እንትን እያለ የሆነ ስቴፕ እያለ ዝቅ እያለ መጨረሻ ላይ ላንድ አረገ ቁጭ አለ መሬት ላይ ማለት ነው። ልክ ቦላውን እንደዚህ ግራቪቲ ስላለ ዝቅ ዝቅ እያለ ነው የሚሄደው። ሶ ምንድን ነው የሚለው ጥያቄው? ኤንድ ኢት ሪባውንድስ 2/3 ኦፍ ዘ ዲስታንስ ኢት ፎልስ ነው የሚለው። መጀመሪያ ከወረደበት 2/3 ዝቅ ዝቅ እያለ ነው የሚለው። ሶ የመጀመሪያውን ኤች ብለው ከዚህ እስከዚህ ያለው ሶ ምንድን ነው የሚለው? ኢፍ ዘ ቦል ኩድ ትራቭል 90 ሜትር አንቲል ኢት ካምስ ቱ ሬስት ነው። እስከዚህ እስከ ቆምበት ድረስ አጠቃላይ ቦሉ የሄደው ርቀት ስንት ነው የሚለው? 90 ሜትር ሄዷል ማለት ሪባውንድ ሶ ምን ማለት ነው? የመጀመሪያው ኤች ነው ከዚህ እስከዚህ ፕላስ ይችኛዋ ግን አይወት ይችኛዋ ሁለት ነው ደርሶ ሲመለስባት አንድ። ስለዚህ ምን ይሆናል? ቀጣዩ 2/3 ኦፍ ኤች ፕላስ ቀጣዩስ እንደገና ደግሞ ምን ይሆናል? አሁን 2/3 እንልና እንደገና 2/3 ኦፍ ኤች አይደለም የሚሆነው ፕላስ እያለ እስከዚህ መጨረሻ ላይ ግን ይችኛዋ ግን በሁለት መባዛት አለባት። ለምን? ይሄኛው ለአንድ 2/3 ኦፍ ኤች ከሆነ ይሄንን ራሱ ይደግመዋል ተመልሶ ሲመጣ። እንደገና ደግሞ ይችኛዋ ሌላ 2/3 ኦፍ ኤች ደግሞ እንደገና ይደግመዋል። አያችሁ? ይታያችኋል አይደል? ልክ እዚህ ጋር ማለት ነው። አሁን ይችኛዋ ግን አንድ እንትን ብቻ ነች። ይሄው መጣ እዚህ ጋር ደረሰ። ልክ እዚህ ጋር ደርሶ እዚህ ጋር ሲመጣ ሶ ይሄ ሁለቱ ይሄ እኩል ነው፣ ሁለት እኩል ነው። ልክ እንደዚህ ያለ ስለሚሄድ ማለት ነው እኩል ይሆናል። ስንት ይመጣል? አሁን 90 መጣ ማለት ነው። ሶ ምን ማለት ነው? አሁን ኤች ፕላስ 2 እንድና 2/3 ኦፍ ኤች ፕላስ ስኩዌር ሲሆን 4 ኦቨር 9 ኤች ፕላስ 8 ኦቨር 27 ኤች ፕላስ ፕላስ እያለ መጨረሻ ላይ ስንት ይመጣል? 90 መጣ ማለት ነው። ሶ እዚህ ጋር ያለችዋን እንትን ማግኘት ይችላል ጂኦሜትሪክ ስለሆነች ጂዋኗ ስንት ነች? 2/3 ኦፍ ኤች ነው። ሶ ከዛ በኋላ አሮ ስንት ነው? 2 ኦቨር 3 ነው። ሶ ኤስኤኑ ስንት ይመጣል? ጂኦሜትሪክ ኢንፋይናይት ጂኦሜትሪክ ስፔስ which is ኮንቨርጀንስ ስለሆነ ማለት ነው። ስንት ይመጣል? ጂ1 ኦቨር 1 ማይነስ አር ነው የሚመጣ። ሶ ምን ይመጣል? 2/3 ኦፍ ኤች 1 ማይነስ 2 ኦቨር 3 ነው። ሶ ይሄኛው 1 ኦቨር 3 ሲመጣ ይሄኛው ምን ይመጣል? አሁን 2/3 ኦፍ ኤች ኦቨር ስንት ይመጣል? 1 ኦቨር 3 ስለሚመጣ ምክንያቱም ይሄኛው ያለ መጣ። ሶ 3 በ3 ጠፋና ምን ይሆናል? 2ኤች መጣ ማለት ነው። ሶ ምን መጣ? አሁን ይሄ ኤች ፕላስ
ኢንቱ 2h እኩል ይሆናል ስንት መጣ? 90 መጣ ማለት ነው። ግልጽ ነው ተማሪዎች? የስ ከዛ ምን ይመጣል አሁን ኤች ፕላስ ይሄኛው 4h ይመጣል እኩል ይሆናል 90 ማለት ነው። ሶ ይሄኛው 5h ከሆነ 90 ይመጣል። ሶ ኦቨር 5 እናደርገውና ሶ ኤች እኩል ይሆናል ስንት ይመጣል? 18 ምንም ሜትር ከሆነ ሜትር ያ ሜትር ነው 18 ሜትር ነው። ጥያቄው ምንድነው? ዋት ኢዝ ዘ ሃይት ኦፍ ዘ ቢልዲንግ ነው የሚለው። ሶ 18 ሜትር ይመጣል ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች? የስ ኳሷ ሪባውንድ እያደረገች ነው የሄደችበትን ብቻ በደንብ ሀሳቧን ኮንሴፕቷን መያዝ ብቻ ይጠበቅብናል ማለት ነው። በጣም አሪፍ እሺ። 46ኛ ምን ይለናል? a contest offer of 10 prize with a total value of 13250 ይለናል። እሺ if the difference in b value between consecutive prize is 250 ይሄ የአርትሜቲክ ሲኩዌንስ አይነት ታይፕ ነው። then what is the value of the 10th term? አሁን ቶታል ቫልዩ ኦፍ ኤስ 10 ፕራይስ ኦፍ ቶታል ቫልዩ ማለት ምን ማለት ነው? ኤስ 10 ማለት ሶ ምንድን ነው የተጠየቀን? አሁን ኤስ 10ኑ ስንት ነው ይለናል? 13250 ሶ በመካከላቸው ያለው ዲፈረንስ ደግሞ ስንት ላይ ነው? ዲ ማለት ነው። ዲ ደግሞ ስንት ነው ይለናል? 250። ጥያቄው ምንድን ነው? ኤ10 ስንት ነው ነው ዋት ኢዝ ዘ ቫልዩ ኦፍ ዘ 10th ተርም ፕራይስ ታይም። ይሄ በጣም ቀላል ነው። ሶ ምን ማለት ነው ብለናል? ኤስ ኤን ማለት ኤን ኦቨር 2 ኢንቱ ኤ1 ፕላስ ኤኤን ነው የምንጠቀም። ሶ ከዚህ ተነስተን ኤስ ቴን ማለት ምን ማለት ነው? 10 ኦቨር 2 ኢንቱ ኤ1 ፕላስ ኤቴን ማለት ነው አይደለ ተማሪዎች? የስ ሶችን ደግሞ ፈርዘር እስኪ ልሂድባት። ኤቴኗ ስለማትታወቅ እቺ 10 ኦቨር 2 5 ይመጣል። 5 ኢንቱ ኤ1 ፕላስ ይሄኛው ስንት ነው? 13250 ነው። ሶ ኤቴን ደግሞ ማለት ምን ማለት ነው? ኤ1 ፕላስ 9 ታይምስ ዲ ማለት ነው። ሶ 13250 ማለት ነው። ሶ በጣም አሪፍ። ስለዚህ አሁን የምን ይመጣል? አሁን ውስጥ ላይ ያለው ማለት ነው 5 ኢንቱ ይሄ 2 ኤ1 ፕላስ 9 ታይምስ ዲ ደግሞ ስንት ነው? 250 ነው። ሶ ኢትስ ኢኳል ቱ 13250 ይመጣል ማለት ነው። ሶ ወደዚህ ላምጡ አሁን በደንብ ስፔስ እንዲበቃኝ። ሶ ኦቨር 5 ራሱ ባረገው ይሄኛው ይጣፋል። ሶ ምን ይመጣል? 2a1 ፕላስ 250ን በ9 ላባዛ እስከ 9 ጊዜ 0 0 ነው። 9 ጊዜ 5 45 ነው። 4 አለኝ 9 ጊዜ 18 22 ያ 2250 ሶ 2250 እኩል ይሆናል። ይሄኛው ላካፍል 13250 ሲካፈል ለ5 ስንት ጊዜ ይደርስልኛል? አይ ቲንክ 2 ጊዜ 10 3 ይወርዳል ስለማይችል 2 ላወርደው ኪችን 6 ይመጣል 30 ከዛም ሲቀነስ ስንት ይመጣል? 2 25 5 0 ያ ስንት ይመጣል? 2650 መጣ ማለት ነው። 2650 ማለት ነው። በጣም አሪፍ። አሁን ምን መጣ? 2a1 እንዳዲስ ልጻፈው ፕላስ 2250 እኩል ይሆናል 2650 ይመጣል። ወደዛ ልውሰደው 2a1 እኩል ይሆናል ስንት ይመጣል? አሁን 2650 ከ2250 ቀንሱልኝ 0 0 4 400 መጣ 400 መጣ ኦቨር 2 ኤ1 ስንት ይመጣል? 200 መጣ ኤ1 200 መጣ። ጥያቄው ምንድነው? ቴንዝ ተርም ስለሆነ የተፈለገው ኤቴን ማለት ኤ1 ፕላስ 9 ታይምስ ዲ ነው አይደለ? ስለዚህ ኤ1 ተገኘ 200 ሲደመር 9 ታይምስ 250 ነው። 200 ማለት ኤ1 ማነው ኤቴን ማለት ነው ሶሪ ፕላስ ይሄኛው ደግሞ 2250 መጥቶልናል አይደለ? ስንት ይመጣል አሁን? 2250 200 2450 2450 መጣ። ቴን ማለት ነው። ግልጽ ነው ተማሪዎች? ያ ቾይስ አለ እንደዚህ የሚል ቾይስ 2000 ያ አለ ሜቢ ሌላ ቁጥር ካልተሳሳትን በስተቀር ማለት ነው 2400
50 ማለት ነው። ኮንሴፕቱ ግን ይሄ ነው። በቃ ኮንሴፕቱ ይሄን ነው። ሜቢ ስንሰራ ቁጥር ተሳስተን ከሆነ እሱን አንደርስታንድ አድርጉ ማለት ነው። በጣም አሪፍ እንቀጥላለን። ኦኬ 47ኛ ምንድን ነው የሚለው? which one of the following statement is true about the given infinite series ነው የሚለው። ትክክል የሆነው ነው ይሄ ነው። ኤ to the power of n is divergence ስኩዌር ትክክል ነው። ይሄ ዳይቨርጀንስ ነው። ለምን ዳይቨርጀንስ ማለት ምን ማለት ነው? አሩ ግሬተር ዛን ኦር ኢኳልስ ቱ አንድ ሲሆን ያ ምንም ይሄ ዳይቨርጀንስ ነው። አብሶሉት ቫልዩ ኦፍ አር ሌስ ዛን ዋን ከሆነ ምንድነው ኮንቨርጅ ነው የሚያደርገው። ምክንያቱም ይሄ ስንት ነው? ሁለት አንድ ቢሆን ከዛ አራት ከዛ 8 እያለ ነው የሚቀጥለው። ሶ አሮ ደግሞ ስንት ነው? ሁለት ነው። ጅስ ግሬተር ዛን ዋን ነው። ሶ አብሶሉት ቫልዩ ኦፍ ቱ ማለት ነው። ሶ ኢትስ ዳይቨርጅ ያደርጋል። ሶ ኤ መሆን ይችላል። ምንም የሚያግደው ነገር የለም። ዳይቨርጅ ያደርጋል። ሶ ትክክል የሆነ ነው ስለሆነ የተፈለገው ማለት ነው። ለምሳሌ ሳምፕል እንኳን ቢም ብና ይሄ ኮንቨርጅ አያደርግም። ይሄ ኮንቨርጅ ሳይሆን ይሄ ዳይቨርጅ ነው የሚያደርገው ይሄ ራሱ፣ ምክንያቱም ከአንድ ይበልጣል 4/3። ሶ በዚህ መልኩ በቀላሉ ኤን ማለት እንችላለን ማለት ነው። በጣም አሪፍ። እሺ ሌላ 48ኛ ሌት ኤፍ ኤንድ ጂ ቢ ዲፈረንሺየብል ፋንክሽንስ ናቸው። ኤፍ እና ቢ ዲፈረንሺየብል ፋንክሽን ነው። which one of the following is technique of differentiation is false ነው የሚለው። የቴክኒክ ኦፍ ዲፈረንሺዬሽን ፎልስ የሆነ የትኛው ነው ነው? ሶ ኤ ኤፍ ፕላስ ጂ ደሪቬቲቭ ኦፍ ኤክስ ይሄ ትክክል ነው። ምክንያቱም ኤፍ ፕላስ ጂ ደሪቬቲቭ ማለት ኤፍ ደሪቬቲቭ ፕላስ ጂ ደሪቬቲቭ ስለሆነ ኤ which is correct። ቢ ተመሳሳይ ነው። ፕላስ ወር ማይነስ ማለት ነው። ይሄ ምንም እንትን የለው። ማይነስም ለማይነስም ተመሳሳይ ነው። ሲ ኤፍ ያ ሲ ደግሞ ምንድነው የሚሆነው? የኮምፖዚሽን ፋንክሽን ኤፍ ደሪቬቲቭ ኦፍ ኤክስ ከሆነ ምንድነው ኤፍ ደሪቬቲቭ ኦፍ ጂ ኦፍ ኤክስ ታይምስ ጂ ደሪቬቲቭ ኦፍ ኤክስ ነው። ሶ ልክ ነው። ሲም ልክ ነው። ኤፍ ታይምስ ጂ ይሄ ምክንያቱም ኤፍ ታይምስ ጂ ደሪቬቲቭ ማለት ምንድን ነው? ኤፍ ደሪቬቲቭ ታይምስ ጂ ፕላስ ጂ ደሪቬቲቭ ታይምስ ኤፍ ነው እንጂ ይሄ አይደለም። ሶ መልሳችን ምን ይመጣል ማለት ነው? ዲ ይመጣል ማለት ነው። ፎልስ የሆነው ስለሆነ የተፈለገው ማለት ነው። በጣም አሪፍ በጣም አሪፍ። እሺ 49ኛ ምንድን ነው የሚለን? 49 እሺ በጣም አሪፍ። ሶሪ ሌት ኤፍ ኦፍ ኤክስ ኢኳል ቱ ይሄ ነው ቢ ፋንክሽን ዜን which one of the following is false ነው የሚለን። ኤ 0 to 4 are the set of critical points። መጀመሪያ ክሪቲካል ፖይንት የምንፈልገው ክሪቲካል ፖይንት ማለት ኤፍ ደሪቬቲቭ ኦፍ ኤክስ 0 የሚያመጣውን መፈለግ ወይም ደግሞ አንዲፋይንድ የሚያመጣውን መፈለግ ነው። ሶ ምን ማለት ነው ይሄ? ዋትስ ኤፍ ደሪቬቲቭ ኦፍ ኤክስ ይሄኛው። ምክንያቱም ኤክስ ስኩዌር ማይነስ 2ኤክስ ፕላስ 4 ኦቨር ኤክስ ማይነስ 2 ይሄ ኤፍ ኦቨር ጂ ፎርም የተጻፈ ነው። ሶ ደሪቬት ሲደረግ እንዴት ነው የሚሆነው? ኤፍ ደሪቬት ታይምስ ጂ ማይነስ ጂ ደሪቬት ታይምስ ኤፍ ኦቨር ጂ ስኩዌር ነው አይደለም የሚጻፈው። ስለዚህ የዚህኛዋ ደሪቬት ማነች? 2ኤክስ ማይነስ 2 ታይምስ ከዛ በኋላ በጂ ሲባዛ ኤክስ ማይነስ 2 ማይነስ ይሄኛው ደሪቬት ሲሆን አንድ ስለሚሆን 1 ታይምስ ኤክስ ስኩዌር ማይነስ 2ኤክስ ፕላስ 4 ይመጣል ኦቨር ዘ ሆል ስኩዌር ስለሆነ ኤክስ ማይነስ 2 ዘ ሆል ስኩዌር ይመጣል ማለት ነው። በጣም አሪፍ በጣም አሪፍ። ሶ ሲሰበሰብ የስንት ይመጣል? አሁን 2 የጋራ በውጣ ኤክስ ማይነስ 1 ትሆናለች አይደል? ፓርት የመጀመሪያዋ ማለት ነው ኢንቱ ኤክስ ማይነስ 2 ማይነስ ኤክስ ስኩዌር ይኸው በአንድ ለውጥ ስለሌለው ማይነስ 2ኤክስ ፕላስ 4 ኦቨር ኤክስ ማይነስ 2 ዘ ሆል ስኩዌር ይመጣል ማለት ነው። በጣም አሪፍ። ኦኬ ሶ አሁን ይሄኛውን ማባዛት እችላለሁ። ሶ ምን ይሆናል አሁን ይሄኛው 2 ኢንቱ ኤክስ ስኩዌር ማይነስ 3ኤክስ ፕላስ 2 ይመጣል። ይሄ ፓርት ማለት ነው። ይሄ በዚህ ሲባዛ ማለት ነው ማይነስ ይሄኛው ኤክስ ስኩዌር ማይነስ 2ኤክስ ፕላስ 4 ይመጣል ማለት ነው። ሶ ኦቨር ኤክስ ማይነስ 2 ዘ ሆል ስኩዌር ማለት ነው። ኦኬ ሶ አሁን ምን ማድረግ እንችላለን? ይችኛውን ወደዚህ ላምጣውና ወደዚህ ሶ ምን እናድርገው አሁን እናስገባው። ሶ ምን ይሆናል አሁን 2ኤክስ ስኩዌር ማይነስ 6ኤክስ ፕላስ 4 ማይነስ ይችኛዋ ያለችን ብራኬት ስትገባ ምን ይሆናል? ኤክስ ስኩዌር ፕላስ ይሆናል ፕላስ 4ኤክስ ማይነስ 4 ኦቨር ዘ ሆል ኤክስ ማይነስ 2 ዘ ሆል ስኩዌር ይመጣል። ሶ ምናምን ይሄኛው በዚህኛው ተጣፋለች። ሶ ምን ይመጣል አሁን ይሄኛው 2ኤክስ ስኩዌር ማይነስ 2ኤክስ ይመጣል ማለት ነው። አይ ቲንክ ያ
ማይነስ 6x ፕላስ 4x ኖ ማይነስ 4x ሳይሆን እችኛዋ ፕላስ ነች እንጂ 2 ነች እንጂ እቺ ፕላስ 2x ነው የሚሆነው ማይነስ 4x ይመጣል። ሶ ኦቨር x ማይነስ 2 ዘ ሆል ስኩዌር ነው። ሶ የኛው ምን ማድረግ ይችላል? 2x ሶ እቺ የለችም እቺኛዋ የለችም፣ ምክንያቱም እቺኛዋ በዚች ስትሆን አንድ ሶ ሶሪ እቺኛዋን ሶ ማጥፋት ይችላለሁ ማለት ነው። ምን ይሆናል? የኛው x ስኩዌር ማይነስ 4x ኦቨር x ማይነስ 2 ዘ ሆል ስኩዌር ማለት ነው። ሶ ካስፈለገችን x ኢንቱ x ማይነስ 4 ኦቨር x ማይነስ 2 ዘ ሆል ስኩዌር መጣ ማለት ነው። በጣም አሪፍ። ሶ አሁን እዚህ ጋር ሆነን መወሰን እንችላለን። ይሄ f ደሪቬቲቭን ወደዚህ ልወሰደውና አንደኛው f ደሪቬቲቭ ኦፍ x ማለት x ኢንቱ x ማይነስ 4 ኦቨር x ማይነስ 2 ዘ ሆል ስኩዌር መጣ ማለት ነው። ሶ ደሪቬቲቭ አንደኛው እዚህ አንደኛ 0 የሚያመጣው ማን ነው? አንደኛው x ኢኳልስ 0 እና x ኢኳልስ 4 ይሆናል። አንድ ሌላ ደግሞ አንድ ፋይንድ የሚያመጣው ማለት ከታች x ማይነስ ኢኳልስ 2 ይሆናል። ስለዚህ ክሪቲካል ነምበር የሚባለው ወይ 0 የሚያመጣው ነው ወይ አንድ ፋይንድ የሚያመጣው ስለሆነ ሶ የመጀመሪያውን ፓርት አለፈ ማለት ነው። ሶ ይሄ ትክክል ነው ግን ፎልስ የሆነው ነው የሚለው። ሶ ከዛ በኋላ ሚኒመም ዲክሪዚንግ እና ኢንክሪዚንግ ኢንተርቫል ለመሰረት ሳይን ቻርት እንስራለን እዚህ ጋር። ሶ ለምሳሌ ሁለቱን 0 የሚያመጡት እነማን ናቸው? አንደኛው 0 አለ፣ ሌላኛው ደግሞ 2 አለ፣ ሌላኛው ደግሞ 4 አለ። በጣም አሪፍ። ሶ አሁን ከለሩን ለየት ላድርገውና በደንብ እንዲታያችሁ ማለት ነው። ሶ የመጀመሪያው ኤክስ ቢሆን ምንድን ነው? እስከ 0 ድረስ ምንድን ነው የሚሆነው? ኔጌቲቭ ነው የሚሆነው። ከ0 በላይ በሙሉ ፖዘቲቭ ይሆናል። እሺ ከ0 በላይ ፖዘቲቭ ይሆናል። ኤክስ ማይነስ 4 እስከ 4 ድረስ ምንድን ነው? ኔጌቲቭ ነው አይደለ? የስ ከ4 በላይ ፖዘቲቭ ነው የሚሆነው። ኤክስ ማይነስ 2 ዘ ሆል ስኩዌር ከሆነ ሁሉም ቦታ ላይ ከሁለት ውጭ በሙሉ ምንድነው? ፖዘቲቭ። ለምን? ስኩዌር ስለሆነ ማለት ስኩዌር ስለሚያደርገው በሙሉ ፖዘቲቭ ነው የሚሆነው። ሁለት ላይ ሲሆን ግን ያው 0 ስለሚመጣ ማለት ነው። ሶ አሁን ምን ማለት ይችላል? እዚህ ጋር ምን እናድርግ አሁን ኤክስ ኢንቱ ኤክስ ማይነስ 4 ኦቨር ኤክስ ማይነስ 2 ዘ ሆል ስኩዌሩ ምንድነው ይመጣል? ኔጌቲቭ ታይምስ ኔጌቲቭ ፖዘቲቭ ነው። ኦቨር ፖዘቲቭ ምን ይሆናል? ፖዘቲቭ ይመጣል ማለት ነው። እዚህ ጋር ያው 0 ይመጣል። ከዛ እዚህ ጋር ግን አንዲፋይንድ ነው የሚመጣ፣ ምክንያቱም ከዛ ፖዘቲቭ ታይምስ ኔጌቲቭ ኔጌቲቭ ነው። ኔጌቲቭ ታይምስ ፖዘቲቭ ኔጌቲቭ ይመጣል። የስ እዚህ ጋርም ኔጌቲቭ ይመጣል። እዚህ ጋር 0 ይመጣል። ለምን? 0 ታይምስ ኦቨር ፖዘቲቭ 0 ስለሆነ ከዛ በኋላ ፖዘቲቭ ይመጣል ማለት ነው። በጣም አሪፍ። ሶ ከዚህ ተነስተን ቾይሶቹን ማየት እንችላለን። ሶ የመጀመሪያው ምንድነው የሚለው ኤፍ ማነው ቢ ኤፍ ኦፍ ኤክስ ሃዝ የሚኒመም ቫልዩ አት ኤክስ ኢኳል ቱ 4 ይላል። ሚኒመም ቫልዩ ማለት ጨምሮ ኔጌቲቭ ሚኒመም ቫልዩ አት ኤክስ ኢኳል ቱ 4 መሆን ይችላል። ለምን? ኔጌቲቭ ማለት ቀነሰ ከዛ ወደ ፖዚቲቭ ከሄደ ጨመረ ነው። ስለዚህ ከኔጌቲቭ ወደ ፖዚቲቭ ሽፍት ካደረገበት ያ እንደ ሚኒመም ቫልዩ መቆጠር ስለሚችል ሶ ይሄ መሆን ይችላል፣ ችግር የለበትም። ሶ ፎልስ ሲሆን ስቲል ሲ ዘ ማክሲመም ቫልዩ ኦፍ ኤፍ ኦፍ ኤክስ ኢኳል ቱ ማይነስ 2 ይለናል። ማነው 2 ነው። ኦኬ እሺ ምንድነው ዲን እንወስድ። ኤፍ ኢዝ ዲክሪዚንግ ኦን ዲክሪዚንግ ማለት ማለት ኔጌቲቭ ነው። ስለዚህ አንደኛው ይሄኛው ዲክሪዚንግ ፓርት ነው። ለምን ዲክሪዝ ነው? ይሄኛው መስል ዲክሪዝ ነው። ለምን? ይሄው ኔጌቲቭ አለ፣ ኔጌቲቭ ፓርት አለ። ኔጌቲቭ ማለት ዲክሪዚንግ ነው። ኔጌቲቭ ማለት ዲክሪዚንግ ነው። ሶ ከ0 እስከ 2 ዩኒየን ከ2 እስከ 4 ኢንክሪዚንግ ማለት ነው። 0 ስለሚመጣ ዲክሪዚንግ ኦን ነው። ይሄ መሆን ይችላል። ሶ አይ ቲንክ ያ ይሄ መሆን ይችላል። ሶ ዘ አንሰር ኢዝ ፎልስ ሊሆን የሚችል ማለት ነው። ዘ ማክሲመም ቫልዩ ኦፍ ዚስ ኢዝ x at is x is equal to f of x is equal to minus 2 ይለናል። ማክሲመም ቫልዩ ማይነስ 2 ነው እያለን ያለ። ሶ እዚህ ጋር በምንም ታምር ስለ ማክሲመም ቫልዩ ማወቅ የምንችልበት ቲንክ ያለ አይመስለኝም። ያ ስለዚህ መልሳችን ይሄን ይመጣል ማለት ነው። በጣም አሪፍ። እሺ እንቀጥላለን። 50ኛ ምንድነው የሚለን? what is the instantaneous rate of change of the function f of x? ይሄ ማለት ነው። ሶ ኢንስታንታኒየስ ለማግኘት ደሪቬት አድርገን ይሄን ቫልዩ መተካት። ስለዚህ አሁን f ደሪቬቲቭ ኦፍ x ምን ይመጣል? f ደሪቬቲቭ ኦፍ x ማለት 6x አይደለ ማይነስ 5 ነው። ዜን f ደሪቬቲቭ ኦፍ 1 ደግሞ ስንት መጣ?
6 ኢንቱ 1 ማይነስ 5 ነው። ሶ ማለት 6 ማይነስ 5 ነው። አይ ቲንክ 1 ይመጣል። ያ ልክ ነው። ቢ ይመጣል ኤ ይመጣል ማለት ነው። በጣም አሪፍ። እሺ 51ኛ ምንድን ነው? ሶሪ ኤፍ ኦፍ ኤክሱ ምን ነው? 51 ማለት ነው። እሺ ኤፍ ኦፍ ኤክሱ ማይነስ 3 ፓይ ስኩዌር ማይነስ ማን ነው ፕላስ 1 ነው የሚለን ማለት ዋት ኢዝ ዘ ኤፍ ደሪቬቲቭ ኦፍ ኤክስ ስንት ነው? ሶ ይሄ ምን ኮንስታንት ነው አይደል? ያው ፓይ ይታወቃል ኮንስታንት። በጣም ብዙ ልጆች ይሸወዳሉ በነገራችን ላይ እዚህ ጋር እሱ እንዳትሸወድ። ሶ ኤፍ ደሪቬቲቭ ኦፍ ኤክሱ 0 ሶ ዘ አንሰር ኢዝ ማለት ብዙ ጊዜ አሁንም እዚህ ጋር ማይነስ 6 ፓይ የሚል ሰው በጣም ብዙ ሰው አለ። ለምን ይሄኛው ቫሪያብል አለ። ይሄ ኮንስታንት ፓይ ማለት 3.14 ወይም ደግሞ 20/7 አይነት አፕሮክሲሜት ስለሆነ ሲምፕሊ ቁጥር ብቻ ነው። ሶ ዘ አንሰር ኢዝ ሲ ይመጣል ማለት ነው። በጣም አሪፍ። እሺ 52 ኤፍ ኦፍ ኤክሱ ምንድን ነው የሚለን? ኤፍ ኦፍ ኤክሱ ጂ ኦፍ ራዲካል እሺ 4x ፕላስ 1 ነው። ኤንድ ደግሞ ጂ ደሪቬቲቭ ኦፍ 3 ደግሞ ስንት ይላል? 1/2 ነው። ዜሮ ኤፍ ደሪቬቲቭ ኦፍ 2 ስንት ነው የሚለን? እንስራው እስኪ መጀመሪያ ኤፍ ደሪቬቲቭ ኦፍ ኤክስ ማለት ነው። ዋት ኢዝ ኤፍ ደሪቬቲቭ ኦፍ ኤክስ? ኤፍ ደሪቬቲቭ ማለት ይሄ ቼን ሩል ስለሆነ ጂ ደሪቬቲቭ ኦፍ ራዲካል 4x ፕላስ 1 ታይምስ እንደገና ደግሞ ምን ማለት ነው? ራዲካል 4x ፕላስ 1 ደሪቬት ማለት ነው። ሶ ራዲካል 4x ፕላስ 1 ደሪቬት ደግሞ ማለት ነው 1/2 ራዲካል 4x ፕላስ 1 ታይምስ ውስጥ ላይ ያለው ደግሞ ደሪቬት ሲደረግ 4 ይመጣል። ስለዚህ በሁለት ባቃለው ስንት ይመጣል? 2 ራዲካል 4x ፕላስ 1 ይመጣል ማለት ነው። ግልጽ ነው ተማሪዎች? የስ ስለዚህ ምን መጣ አሁን ይሄ ማለት ጂ ደሪቬቲቭ ኦፍ ይሄ ማለት ኤፍ ደሪቬቲቭ ኦፍ ኤክስ ማለት ነው። ሶ ራዲካል 4x ፕላስ 1 ታይምስ 2 ራዲካል 4x ፕላስ 1 መጣ ማለት ዜን አሁን ምን ማለት ነው? ኤፍ ደሪቬቲቭ ኦፍ 2 ማለት ምን ማለት ነው? ጂ ደሪቬቲቭ ኦፍ 2 ማስገባት ነው በኤክስ ቦታ ላይ። ሶ ምን ይመጣል? አሁን 2 ሲገባ 8 ሲባዛ በ4 4 ሲባዛ በ2 8 ነው። ሲደመር 1 9 ነው። ራዲካል 9 ደግሞ 3 ይሆናል። ሶ ጂ ደሪቬቲቭ 3 ኦቨር ታይምስ 2 3 ማለት ነው። 2 ሲተካ 9 ሲመጣ ከራዲካል ስለወጣ 3 ስለሚወጣ ማለት ነው። ሶ ጂ ደሪቬቲቭ ኦፍ 3 ደግሞ ማን ነው? እዚህ ጋር ተሰጥቶናል 1/2 ይመጣል ማለት ነው። ሶ አሁን ዳይሬክት መተካት ማለት ነው። ስለዚህ 1/2 ታይምስ 2/3 ነው። ይሄ በዚህ ይጣፋል። ሶ ስንት ይመጣል? 1/3 ይመጣል ማለት ነው። 1/3 ይመጣል ማለት ነው። ያ ልክ ነው። ሶ ዘ አንሰር ኢዝ ቢ ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ከለሯን ቀየር ማጋት ኦኬ በጣም አሪፍ። 53ኛ ምንድን ነው የሚለን? እሺ ኤር ኢዝ ቢንግ ፓምፕድ ኢንቱ ኤ ስፌሪካል ባሉን ሶ ዛት ዘ ቮሉም ኢትስ ቮሉም ኢንክሪዝ አት ዘ ሬት ኦፍ አት ዘ ሬት ኦፍ ከተባለ ቮሉም ምን ማለት ነው የተጠየቀ? አሁን ዲቪ ባይ ዲቲ ስንት ነው ማለት ነው? 50 ሴንቲሜትር ኪዩብ ፐር ሰከንድ ነው ማለት ነው። ፐር ሰከንድ ነው ማለት ነው። በጣም አሪፍ። ኤንድ ሌላ ደግሞ ምንድነው? ሃው ፋስት ኢዝ ዘ ሬዲየስ ዛት ሚንስ የተጠየቀችው ማለት ዲአር ባይ ዲቲ ነው ማለት ነው። ዲአር ዛ ዲቲ ማለት ነው ስንት ነው? ግን ኢንክሪዝ ዌን ዘ ዲያሜትር ኢዝ ሶ ዲያሜትሩ ስንት ነው? እዚህ ጋር 5 ሴንቲሜትር ነው። ሶ ሬዲየስ ስለሆነ የተጠየቀው ደግሞ ሶ ሬዲየስ ስንት ይመጣል? ነው ሬዲየስ ማለት 2.5 ነው ይመጣል፣ ወይ ደግሞ 5/2 ማለት ነው። ሶ አሁን ከዚህ ተነስተን ቮሊዩም ለስፌሪካል ስፌር በቮሊዩም ማለት ማለት ነው ቪ ማለት 4/3 ፓይ አር ኪዩብድ ነው አይደል? የቮሊዩም ፎርሙላ ፎር ስፌር። በጣም ማለት ሶ ይሄ ምን ማለት ነው? ከዚህ ተነስተን ዲቪ ባይ ዲቲ ማለት ይሄኛው ፎር ዊዝ ሪስፔክት ቱ አር ስለሆነ ምን ይመጣል? ቤዝ 3 ይመጣል። 4/3 ፓይ አር ስኩዌር የሆነው ግን ታይምስ ዲአር ባይ ዲቲ ይመጣል ማለት ነው። ሶ ይሄ በዚህ ይጠፋል። ሶ ምን መጣ? 4 ፓይ አር ስኩዌር ዲአር ባይ ዲቲ መጣ ማለት ነው። በጣም አሪፍ። ስለዚህ ይሄ ማለት ዲቪ ባይ ዲቲ ማለት ነው። ዲቪ ባይ ዲቲ ስንት ነው? 50 ነው። ሶ 50 ኢዝ ኢኳል ቱ 4 ፓይ አር ደግሞ ስንት ነው? 2.5 ስኩዌር ይመጣል ዲ አር ባይ ዲቲ ማለት ነው። ሶ
ይሄኛው አይ ቲንክ 4 ፓይ እናደርግና ይሄኛው ደግሞ 6.25 ነው። ለምን 2.5 ታይምስ 2.5 ያው 625 ስለሆነ 2 ነጥብ ስለሚሆነው 6.25 ይመጣል ማለት ነው። ስለዚህ ስንት ይመጣል? አሁን እዚህ ኳልስቶ 50 መጣ። በጣም አሪፍ። እዚህ ጋር ምን ማድረግ ከዛ ዲ አር ባይ ዲቲ ማድረግ እችላለሁ። አራትን በ6.25 ማባዛት እችላለሁ። 6.25 በአራት ሲባዛ ስንት ይመጣል? 0 2 አለኝ 8 ከአንድ ጋር 10 አንድ አለኝ 24 25 ይመጣል። ምን መጣ? 25 ፓይ ዲአር ባይ ዲቲ ጉሎናል ስንት መጣ? 50 መጣ ማለት ነው። አንድ ስቴፕ ወደዚህ ላምጣት ይችን ማለት ነው። ወደዚህ ላምጣትና አሁን ምን መጣ? ሁሉንም ኦቨር 25 ፓይ ኦቨር 25 ፓይ አድርገው ምን ይመጣል? 50 ኦቨር 25 ፓይ እኩል ይሆናል ዲአር ባይ ዲቲ ነው። በ50 ስንት ይመጣል? በ25 ማለት ሶሪ 2 ኦቨር ፓይ ይመጣል አይደል? 2 ኦቨር ፓይ which is equal to ዲአር ባይ ዲቲ መጣ ማለት ነው። ዲአር ባይ ዲቲ መጣ ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች። በጣም አሪፍ በጣም አሪፍ። አይ ቲንክ ያ ይመጣል ሄሪቴጅ ዲ መጣ ማለት ነው። በጣም አሪፍ። እኛ የምንፈልጋት ፓርት ይቺ ስለነበረች ማለት ነው። ኦኬ እንቀጥላለን። 54ኛ ምንድን ነው የሚለን? ዘ ኢንዲፋይናይት ኢንተግራል ኦፍ ነው የሚለን። ይሄ በጣም ቀላል ነው። ዘ ኢንተግራል ኦፍ ኤክስ ኪዩብድ ፕላስ 5 ኤክስ ስኩዌር ማይነስ 4 ኦቨር ዘ ሆል ኤክስ ስኩዌር ዘ ሆል ዲኤክስ እንፈልጉ ነው የሚለን። ይሄኛው መበታተን እንችላለን። ምን ማለት ነው? ኤክስ ኪዩብድ ኦቨር ኤክስ ስኩዌር ፕላስ 5 ኤክስ ስኩዌር ኦቨር ኤክስ ስኩዌር ማይነስ 4 ኦቨር ኤክስ ስኩዌር ብለን ዘ ሆል ከዛ በኋላ ኢንተግራል እናደርግና ምን ማድረግ እንችላለን? ዲኤክስ ማለት እንችላለን ማለት። በጣም አሪፍ። ይሄን ደግሞ ለየብቻ ማድረግ እንችላለን። ይሄ ሲጠፋ ምን ይሆናል? አሁን ዘ ኢንተግራል ኦፍ ኤክስ ዲኤክስ ይመጣል። ይቺ ፓርት ማለት ነው። የመጀመሪያው ፕላስ የኛው ደግሞ ይሄ በዚህ ይጠፋል። ፕላስ ዘ ኢንተግራል ኦፍ 5 ዲኤክስ ማይነስ 4 ብለን ዘ ኢንተግራል ኦፍ 1 ኦቨር ኤክስ ስኩዌር ዲኤክስ ማለት እንችላለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። የመጀመሪያው ምን ይሆናል? አሁን ይሄኛው ያው ኤክስ ዘ ኢንተግራል ኦፍ ኤክስ ዘ ፓወር ኦፍ ኤን ከሆነ ምንድነው? ኤክስ ዘ ፓወር ኦፍ ኤን ፕላስ 1 ኦቨር ኤን ፕላስ 1 ፕላስ ኮንስታንት ሲያደርግ ፎርሙላችን ምን እናደርግ እንችላለን? ይሄኛው ኤክስ ስኩዌር ኦቨር 2 ይመጣል። 1 ነው 1 ፕላስ 1 ኦቨር 1 ፕላስ 3 ስለምናደርገው ፕላስ የኮንስታንት ደግሞ ወደ ኤክስ ቀይራል ፕላስ 5x ማይነስ 4 ይችኛዋ ደግሞ ዘ ኢንተግራል ኦፍ 1 ኦቨር ኤክስ ስኩዌር ማለት ዘ ኢንተግራል ኦፍ ኤክስ ዘ ፓወር ኦፍ ማይነስ 2 ማለት ይቻላል አይደለ? ምን መጣ? ኤክስ ዘ ፓወር ኦፍ ማይነስ 2 ፕላስ 1 ኦቨር ማይነስ 2 ፕላስ 1 ስንት ይመጣል? ኤክስ ዘ ፓወር ኦፍ ማይነስ 1 ኦቨር ማይነስ 1 ነው። ማይነስ ኦፍ ማይነስ አሁን ፕላስ ያደረገው ነው። ኤክስ ዘ ፓወር ኦፍ ማይነስ 1 ፕላስ ኮንስታንት ሲ ማለት ነው። ኦር ከፈለግን ምን ማለት እንችላለን? 1 ኦቨር 2 ኤክስ ስኩዌር ፕላስ 5x ፕላስ 4 ኦቨር ኤክስ ፕላስ ኮንስታንት ሲ ማለት እንችላለን ማለት ነው። በጣም አሪፍ። ይሄን ያዘልን ማለት ማን ነው? አይ ዶንት ኖ። እስኪ ቼክና እሺ አይ ቲንክ ኤ ይመጣል ይመስላል። ያ ኤ ይመጣል። በጣም አሪፍ። ዘ አንሰር ኢዝ ኤ ይመጣል ማለት ነው። እሺ 55ኛ ምንድን ነው የሚለው? 55ኛ what is the values of ፋይናል ኢንተግራል ነው ከ2 up to 9 of f of x dx ነው የሚለን። ሌላኛው ምንድነው? ሁለቱ የተለያየ ነው። ይሄ ማለት ለሁለት የተከፈለ ስለሆነ ምን ማለት ነው? አንደኛው ምንድነው የተሰጠን ከ2 እስከ 5 ምንድነው ይሆናል? ይሄ ለሁለት ከተከፈለ አንደኛው ለምሳሌ እንደዚህ ብለን መግለጽ እንችላለን። f5 f of x dx plus the integral from 5 up to 9 f of x dx ማለት እንችላለን። ግን እዚህ ጋር የተሰጠችኝ ግን ምንድነች? ከ2 ወደ 5 ስለሆነ ይችኛው ወደዚህ ለማምጣት ኔጌቲቭ እናደርገዋለን። ኔጌቲቭ ኦፍ ምን ማድረግ እንችላለን? 5 to f of x dx ምን ማለት ነው? ፕላስ 5 to 9 the integral of f of x dx ነው። ከዛ በኋላ ምን ይመጣል? አሁን 3 ስለሆነ ማይነስ 3 ይመጣል። ፕላስ 8 ስንት መጣ አሁን ማለት ነው? 5 ይመጣል ማለት ነው። ዘ አንሰር ኢዝ
ሲ ይመጣል ማለት ነው። ምን አለ ዘ ኢንተግራል ኦፍ ኤ ቱ ቢ ኤፍ ኦፍ ኤክስ ዲኤክስ ማለት ዘ ኔጌቲቭ ኦፍ ዘ ኢንተግራል ኦፍ ቢ ቱ ኤ ኤፍ ኦፍ ኤክስ ዲኤክስ ነው ማለት ሲችን ሩል እንደ ሩል መያዝ ስለምንጠበቅብን እቺ ሩል ደግሞ 12ኛ ክፍል ላይ ስላለች እሷን ብቻ ማስታወስ ብቻ ይጠበቅብናል ማለት ነው። በጣም አሪፍ። እሺ በጣም አሪፍ። ሌላኛው 56ኛ ምንድን ነው የሚለው ዋት ኢዝ ዘ ኤሪያ ኦፍ ሪጅን ይለናል። ባውንድድ ባይ ዘ ግራፍ ኦፍ ኤክስ ኪውብድ ነው። ሶ አይ ቲንክ የግራፍ ኦፍ ኤክስ ኪውብድ ማለት ምን ማለት ነው? ኤንድ ዘ ኤክስ አክሲስ ነው ቢቲውን ማይነስ 2 እና 2 ይለናል። ምንድነው ለምሳሌ ግራፍ ማለት ምን ማለት ነው? እንደዚህ ፓርት ማለት ነው። የኤክስ ኪውብድ ግራፍ ይሄኛው ለምሳሌ ማይነስ 1 ማይነስ 2 ቢሆን እዚህ ጋር 1 2 ቢሆን ግራፉ የኤክስ ኪውብድ ግራፍ ላይክ እንደዚህ ነው የሚመጣ ሶ በዚህ ሪጅን እና ላይክ ለምሳሌ ይሄ ሪጅን እና ይሄ ሪጅን ብላችሁ አስቡት። ይሄ ሪጅን ሶ አንደኛው ከዜሮ በታች ሌላ አለ። ሶ ለሁለት ከፍለን ማየት እንችላለን። ማለት ምን ማለት ዘ ኢንተግራል ኦፍ ማይነስ 2 ቱ ኤክስ ኪውብድ ዲኤክስን ምን ማለት እንችላለን? አንደኛው ከማይነስ እስከ 0 ኤክስ ኪውብድ ዲኤክስ ፕላስ ከ0 እስከ 2 ኤክስ ኪውብድ ዲኤክስ ማለት ከ0 በታች አንድ ስለሆነ ያለው ማለት ነው። በጣም አሪፍ። ሶ ይሄኛው ስንት ይመጣል? አሁን ኤክስ ዘ ፓወር ኦፍ 4 ኦቨር 4 ነው። ከዛ ከማይነስ እስከ 0 ይመጣል ፕላስ ይሄኛውም ከኤክስ ዘ ፓወር ኦፍ 4 ኦቨር 4 ነው ከ0 አፕ ቱ 2 ማለት ነው። በጣም አሪፍ። እሺ ይሄ ምን ይመጣል አሁን? የማለት ማይነስ 2 ዘ ፓወር ኦፍ 4 ኦቨር 4 ማይነስ 0 ስኩዌር ማነው 0 ዘ ፓወር ኦፍ 4 ኦቨር 4 ነው። ሶ የፓርት ጠፋል። 3 ይመጣል 16 ኦቨር 4 ፕላስ ይሄኛው ደግሞ አሁንም 16 ኦቨር 4 ይመጣል። በጣም አሪፍ። ይሄ ስንት ይመጣል አሁን? 32 ኦቨር 4 8 ሴንቲሜትር ስኩዌር ይመጣል ማለት ነው። 8 ሴንቲሜትር ስኩዌር ይመጣል። ሶ ዘ አንሰር ኢዝ ዲ ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። እሺ 57 ምንድነው? ዋት ኢዝ ዘ አቨሬጅ ስኩዌር ዲቪዥን ኦፍ ኢች አይተምስ ኦፍ ኤ ጊቭን ዳታ ፍሮም ዘ ሚን ነው። አይ ቲንክ ያ በጣም ቀላል ነው። አሁን እየተማራችሁት ያለውን ይሄ ሲምፕሊ ቫሪያንስ ይሆናል ማለት ነው። አይ ሆፕ ሌላው ጥያቄ ያለን አይመስለኝም። ሶ ለዛሬ የነበረን ጥያቄ ይህንን ይመስል ነበረ። አይ ሆፕ አሪፍ ጊዜ ከኛ ጋር እንዳሳለፋችሁ ተስፋ እናደርጋለን። ቻናላችንን ሰብስክራይብ አድርጉ። በቀጣይ ደግሞ የ2017ን ሞዴል ይዘንላችሁ ነው የምንመጣ። ሶ እስከ መጨረሻው ድረስ አብራችሁን ቆዩ። ፈተናዎቻችሁ እስከሚደርስ ድረስ ጥሩ ጊዜ ይኖራሉ፣ ሪቪዥኖች ይኖራሉ። በየሳምንቱ ሪቪዥኖች አሉ። አንዳንድ ሞዴል ጥያቄዎች እንሰራለን። ኦንላይን ክላስ ስላለን ጆይን ማድረግ ትችላላችሁ ማለት ነው። መልካም የጥናት ጊዜ ይሁንላችሁ። መልካም የትምህርት ጊዜ። ቻው